እግዚአብሔር አምላክ የተመሰገነ ይሁን ክብር ሁሉ ለአምላካችን ይሁን ዛሬ በመካከላችን አንድ እንግዳ አለች ከቶሮንቶ ሙቭ አድርጋ የመጣች እታችን ኤልሳ ኃይሉ የቱጋናት ያለችው ኤልሳ አንድ ጊዜ እዛሽ ጋር እንኳን ደህና መጣሽ በሏት እሺ መጨረሻ ላይ እንግዲህ አገኘኋት እንኳን ደህና መጣሽ በሏት እግዚአብሔር አምላክ የተመሰገነ ይሁን ባለፈው ሰኞ እዚህ አንድ ከዚህ 30 ደቂቃ ራቅ ብሎ የሚኖር አንድ ወንድም ዶክተር በፍቃዱ አድማሱ የሚባል ከዚህ ዓለም በሞት ተለይቶ ያው ክርስቲያን ወንድማችን ነው በርግጥ እዛ ገበሬ ሆኖ ሪታየር ካደረገ በኋላ በዛ መኖር ጀምሮ ነበር እንግዲህ በአጋጣሚ ያው እንግዲህ ዘመን ደረሰና ወደ ጌታ ሄዷል ለዛ ግን ብዙዎቻችሁ የመጣችሁ እና እዚህ የቀብር ስነ ስርዓቱን እዚህ ቤተክርስቲያን ነበር ያደረግነው ነው ላችሁ ስለተባበራችሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ ያምላካችን እግዚአብሔር ስም ብሩክ ይሁን በተለይ ዲያቆናትን ኳየሮችን ያው የሥራ ሰዓት ነው የሚሆነው እንደዚህ አይነት ጊዜ ግን ይሄን ለማስተናገድ ፈቃደኞች ስለሆናችሁ እግዚአብሔር ይባርካችሁ ይሄንን እግዚአብሔር ያብዛልን እላለሁ ክብር ለአምላካችን ይሁን ጌታ ኢየሱስ ይባርካችሁ ቀጥታ ወደ መልእክት ነው የምንሄደው ያው ባለፈው ሳምንት የተነጋገርነውን ክፍል ያላለቀ ሐሳብ ስላለ ሁላችንም ተነስተን ያዕቆብ ምዕራፍ 3 እናወጣና ከዛን የተወሰኑ ነጥቦችን እንነጋገራለን ጌታ የተመሰገነ ይሁን ከቁጥር 6 ጀምሬ ላንብበው ከቁጥር 1 ጀምሮ ባለፈው አንብቤያለሁ በጌታ በኢየሱስ ስም አነባለሁ አንደበት እሳት ነው አንደበትም በብልቶች መካከል አመፀኛ ዓለም ሆኗል ስጋን ሁሉ ያሳድፋል የፍጥረትንም ሩጫ ያቃጥላል በገሃነምም ያቃጥላል የአራዊትና የወፎች የተንቀሳቃሾችና በባህር ያሉ ፍጥረታት ወገን ሁሉ በሰው ይገራል ደግሞም ተገርቷል ነገር ግን አንደበትን ሊገራ ማንም ሰው አይችልም የሚገድል መርዝ የሞላበት ወላዋይ ክፋት ነው በርሱ ጌታን አብንን ባርካለን በርሱም ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን በአንድ አፍ በረከትና መርገም ይወጣሉ ወንድሞቼ ይህ እንዲህ ሊሆን አይገባም ምንጭስ ከአንድ አፍ የሚጣፍጥና የሚመርድን ውሃ ያመነጫልን ወንድሞቼ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለችን ከጨው ውሃ ጣፋጭ ውሃ አይወጣም እንጸልያለን ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓት ስለዚህ ጊዜ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ስለነበረን የአምልኮ ጊዜ እግዚአብሔር ሆይ እጅግ አድርገን እናከብርሃለን አሁንም እግዚአብሔር አምላካችን ሆይ ይህንን ቅዱስ ቃልህን ጌታ እንድትባርክልን በዚህ ቃል ውስጥ ያለውን ነገር ደግሞ ጌታ ሆይ ልንማርበት ሕይወት የሆነን ዘንድ እግዚአብሔር አምላክ ሆይ በእውነት ይህንን ቃል ባርከ ቆርሰ እንድትሰጠን በኢየሱስ ስም ጸልያለሁ እኔንም እንድትረዳኝ ሕዝብህንም እግዚአብሔር አምላክ ሆይ የሚሰማበትን ጸጋ እንድትሰጥ ጸልያለሁ ባርክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ እንቀመጣለን ባለፈው ሳምንት ያው የአንደበት ኃይል በሚል ሐሳብ ተነጋግረናል ትንሽ ምናልባት ላልነበርን ሰዎች ወደ ኋላ የመጀመሪያዎቹን 1-3-4 ደቂቃ ልናገርና ወደ ዛሬው ሐሳብ አያይዤ እናገራለሁ እግዚአብሔር አምላክ የተመሰገነ ይሁን በያዕቆብ ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል ሲናገር አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንንም ቢኖር የእርሱ አምልኮ ከንቱ ነው ይላል አንደበትና አምልኮን አያይዞ በዚህ ክፍል ላይ ሲናገር እንመለከታለን በያዕቆብ 1:19ም ላይ ደግሞ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር ደግሞ የዘገየ ይሁን እያለ ይናገራል ምክንያቱም
በንግግር ውስጥ ችግር ሊመጣ ስለሚችል የዘገየ ይሁን እያለ ይናገራል። እግዚአብሔር የንግግር ችሎታን ስለሰጠን ሐሳባችንን መግለጽ ስለቻልን እግዚአብሔርን እጅግ አድርገን እናመሰግናለን። ስሜታችንን መግለጽ ስለቻልን ለመጸለይ ለመስበክ እንደገናም ለመዘመር ስለቻልን ጌታን እጅግ አድርገን እናመሰግናለን። ባለፈው ሳምንት ከተነጋገርነው ቁጥር 1 ላይ በዚህ ምዕራፍ 3 ላይ የሚናገረው የመጀመሪያው ሐሳብ በተለይ ስለ አንደበት ሲናገር ብዙዎች አስተማሪዎች አይሁኑ የሚል ቃል እናገኛለን። ወንድሞቼ ሆይ ከናንተ ብዙዎች አስተማሪ አይሁኑ። ለምን? የባሰውኑ ፍርድ እንድንቀበል ታውቃላችሁ ብሎ ይናገራል። ለምንድነው የእግዚአብሔር ቃል አስተማሪዎች ብዙዎቻችሁ አትሁኑ ብሎ የሚናገረው? ማስተማር መምራት ስለሆነ አስተማሪዎች አትሁኑ ብሎ ሲል በማስተማር ውስጥ ኃላፊነት ስላለ በማስተማር ውስጥ ተጠያቂነት ስላለ ስለምናስተምረው ነገር ሰዎች ለትምህርት ወይም ደግሞ ለትምህርታችን ሰዎችን በትምህርታችን እየመራናቸው ስለሆነ ምናልባት ወደ ስተት ነገር የምንመራ ከሆነ እንጠየቅበታለን። ምክንያቱም በዚህ ክፍል ላይ በፍርድ ፊት በጌታ ፊት እንደምንቀርብ ይናገራል። ስለዚህ ነው መጽሐፍ ቅዱስ ብዙዎች አስተማሪዎች አትሁኑ ብሎ የሚናገረው። ጥቂቶችም እንኳን ብንሆን የምናስተምረው እንደ እግዚአብሔር ቃል ካልሆነ አንድ ቀን የምንጠየቅበት ይሆናል። ዝም ብለን መናገር ብቻ አይደለም። ስለዚህ በቀላል መሳሳት ስለሚቻል ይሄንን ስህተት ደግሞ ተጠያቂነት የሚያመጣ ስለሆነ ተጠንቀቁ፣ ወይም ሁላችሁም ብዙዎቻችሁ አስተማሪዎች አትሁኑ ብሎ ይናገራል። ማስተማር መምራት ነው። መጽሐፍ ቅዱሳችን ይሄን ይነግረናል። ሌላው ንግግራችን እድገታችንን እንደሚናገር ይሄንን ሐሳብ ተነጋግረን ነበር። ይሄንን ብዙዎቻችን የምናውቀው ቃል ነው። በአንያ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጠር ነበር ይላል። የክርስትና እድሜያችን በእግዚአብሔር ቤት ውስጥ የመቆየታችን እድሜ ንግግራችንን ካልለወጠ ጥያቄ አለ። ምክንያቱም ንግግራችን ከሕፃንነት ንግግር የበሰለ ንግግር እንድንናገር የእግዚአብሔር ቃል ስለሚነግረን፣ ስለዚህ የማንኛውም ሰው ንግግር እድገቱን እንደሚወስነው ከመጽሐፍ ቅዱሳችን እናያለን። ልጆች እንደሚናገሩ አዋቂዎች እንደማንናገር በምድራዊው ነገር እንደዚሁ ደግሞ በመንፈሳዊው ነገር ልክ እንደዛው ሆኖ እናገኘዋለን። ሌላው ንግግራችን አቅጣጫን እንደሚወስን ይሄንን በደንብ ተነጋግረናል። በተለይ በዚህ በያዕቆብ ላይ ስለ 3 ነገር የመምራትን ነገር አቅጣጫን የመውሰድን ነገር ሲናገር እናያለን። ይሄንንም ሲናገር ስለ ፈረስ ይናገራል፣ ስለ መርከብ ይናገራል፣ ስለ ሰው ይናገራል። ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ስጋቸውን ሁሉ እንመራለን ብሎ ይናገራል። መርከቦችም ደግሞ እንደዚሁ ታላቅ ሆነው በአውሎ ንፋስ እንኳን ቢነዱ ያለ መሪ ፈቃድ ወደዚህና ወደዛ ስፍራ እንዳይሄዱ በመቅዘፊያ ይመራሉ ብሎ ይናገራል። ስለዚህ ልጓም ትንሿ ብረት በአፍ ውስጥ በፈረስ አፍ ውስጥ የምትገባ እንደገናም ደግሞ በመርከብ ውስጥ ያለች ትንሽ መቅዘፊያ ምን ይሆናል? ልጓሙ ፈረሱን ወደሚያስፈልገው ቦታ እንደሚወስደው መቅዘፊያው ትልቁን መርከብ አቅጣጫ እንደሚያሳየው የሰው ምላስም የሰውነትን ሰውን ወደ ተለያየ አቅጣጫ እንደሚወስደው ተነጋግረናል። በዚያ ክፍል ወገኖቼ እንደምናየው ፈረስን የሚያክል ትልቅ እንስሳ በትንሿ ልጓም ይመራል። ጋላቢው ወደ ፈለገው አቅጣጫ ይወስዳል። መርከብም ትልቅ ግዙፍ ሆኖ በትንሽ መቅዘፊያ ይታዘዛል፣ ይመራል። ለመርከቡ ካፒቴን ወደ አሰበው አቅጣጫ ይመራዋል። እንዲሁም ደግሞ አንደበት ወገኖቼ በሰውነታችን ክፍል ትንሿ ምላስ ወደ ትልቅ ነገር እንደምትመራን የእግዚአብሔር ቃል ይነግረናል። አዎ አንደበታችንን መግዛት እንደማንችል መጽሐፍ ቅዱሳችን ይነግረናል። የኛን ምላስ እኛን የገዛ ጌታ የሚመራን ከሆነ ምላሳችንንም ወገኖቼ እግዚአብሔር አምላክ ወደሚያስፈልገው አቅጣጫ ይወስደናል። የአምላካችን የእግዚአብሔር ስም ብሩክ ይሁን።
የእንስሳ ተፈጥሮ በልጓም ከተገዛ የመርከብ ማዕበል በመቅዘፊያ ከተገዛ ወገኖቼ የክርስቲያን የውስጥና የውጭ የኃጢአት ግፊት በአንደበት ሊገዛ እንደሚችል የእግዚአብሔር ቃል ያስተምረናል። ፈረስ እንስሳ የሆነ ፈረስ ጉልበት ያለው ነገር ግን በጋላቢው ፍላጎት እንደፈለገ ወደዛና ወደዚህ መሄድ ከቻለ እኔና እናንተም ወገኖቼ እንደ መርከብ ማዕበል ውስጥ ባለፈበት ጊዜ እንኳን በትክክለኛው አቅጣጫ ከሄደ እኛም አንደበታችንን የእግዚአብሔር ቃል አንደበታችንን ጌታ ኢየሱስ ከገዛው ምንም እንኳን በውጭና በውስጥ ያለ የራሳችን ፍላጎት እንኳን ቢኖር ፍላጎታችንን አልፎ ወደ ትክክለኛው አቅጣጫ ይመራናል። ክብር ለአምላካችን ይሁን። አንደበት የማጥፋት ኃይል አለው ብለን ተነጋግረናል። ሌላው ይሄንናው የመጨረሻ ሐሳብ የተነጋገርነው አንደበት እሳት ነው። የሚገርም ነው። ይሄ በጣም በሁላችንም ህይወት ውስጥ ወገኖቼ ይሄ እሳትነቱ በሰዎች ህይወት ውስጥ ያልተቃጠለ ያላቃጠለ ሰው አለ ብዬ አላስብም። እሳት ማቃጠል ወገኖቼ እሳትን በትክክል የምንጠቀም ከሆነ እጅግ በጣም ይጠቅም ነው። እሳትን ግን በትክክል ካልተጠቀምንበት እናጠፋለን፣ እናቃጥላለን፣ እናበላሻለን። እሳት እንደሚያቃጥል እንደሚለበልብ እንደሚጎዳ እንደዚሁ አንደበት ያቃጥላል፣ ይጎዳል፣ ይለበልባል። ብዙ ሰዎችን በእንቅልፍ ወገኖቼ አሳጥቶ ሲያሳድር እንመለከታል። በተለይ በዚህ በኖርዝ አሜሪካ ብዙ ድብድብ አንሰማም፣ ግን ሰዎች ሲቃጠሉ ያድራሉ። የሚያድሩት ምንድነው? እንደዚህ አለችኝ እንደዛ አለኝ ነው። አንዳንዴ ቤታችን በሰላም ቁጭ ብለን አንድ ስልክ ይደወልና የሆነ ነገር ሲሉን በቃ ብው ብለን ሳህን ስንሰብር እንውላለን። እግዚአብሔር ምሕረትን ያድርግልን። ክብር ለአምላካችን ይሁን። በዓለም ላይ እሳት ወገኖቼ ሰው ሁሉ በእሳት ተቃጥሏል ለማለት ባንችልም በአንደበት ግን ያልተቃጠለ ሰው የለም። ያልተቃጠለ ብቻ አይደለም ያላቃጠለ ሰው የለም። እስቲ አጠገባችሁ ያለውን ሰው ያቃጥላ አታውቅም እንዴ ብላችሁ ጠይቁልኝ ባካችሁ። ብዙዎችን በሽተኛ አድርገናል። ብዙዎችን እንቅልፍ አሳጥተን አሳድረናል። ብዙዎች ተናደዋል፣ ተቆጥተዋል። ይሄንን ሐሳብ ተነጋግረናል። ክብር ለአምላካችን ይሁን። ዛሬ አራት ነገሮችን እዚሁ ሐሳብ ላይ እናገርና ነገራችንን ይሄኛውን ክፍል እንጨርሳለን ብዬ አስባለሁ። በተመልከቱ አንደበት ከ7 እና 8 ላይ እንደዚህ የሚል ቃል ታገኛላችሁ። የዛሬው የመልእክቴ ክፍል የመጀመሪያው አንደበት አመፀኛ ብልት ነው የሚል ነው። የአራዊት የወፎች የተንቀሳቃሾች በባህር ላይ ያሉ ፍጥረታት ወገን ሁሉ በሰው ይገራል ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው ይላል። አንደበት አመፀኛ ብልት ነው። አንደበት አውሬ ነው ብሎ ነው የሚናገረው። አንደበት በእሳት ወገኖች መልክ ብቻ ሳይሆን በዚህ ክፍል በአራዊት ይመስለዋል። የሚገርመው ነገር መጽሐፍ ቅዱሳችን በዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ ስንመለከት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀስን ሁሉ ሰው ምን ይበል ይግዛ ተብሎ ተጽፎ እናያለን። እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። ለምን? እንዲገዙ። እግዚአብሔር አምላክ የተመሰገነ በእሱ አምሳል አድርጎ ፈጠራቸው ይላል። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ለምን? የባህር ዓሦች፣ የሰማይ ወፎችን፣ እንስሳትን፣ ምድርን በምድር የሚንቀሳቀሱትን ሁሉ ይግዙ ብሎ ሲናገር እናያለን። እውነት ነው። እንስሳት ለሰው ልጅ ተገዝተዋል። አራዊት ለሰው ልጆች ተገዝተዋል። አዋፋት ለሰው ልጆች ተገዝተዋል። በባህር ያሉ ፍጥረታትን ሁሉ ሰው ገዝቷል። አውሬ አደገኛ የምንላቸውን እባብ ወይም ሌላ መጥፎ ነገሮችን እንኳን ሰው ለማዳ አድርጎ ገዝቶ እንመለከታለን። የሚገርም ነገር ነው። እነዚህ አደገኛ የሆኑ አራዊቶች የሚገድሉ መርዛማ የሆኑ ረፍት የሌላቸው እንስሳትን እንኳን ሰው ገዝቷል ይላል።
እውነት ነው ሰው ገዝቷል አንደበትን ግን ሰው መግዛት አልቻለም ብሎ የእግዚአብሔር ቃል ይነግረናል የሚያስገርም ነገር ነው በመዝሙር 140 ላይ የእግዚአብሔር ቃል ከቁጥር 1 እስከ 3 ሲናገር በተለይ ቁጥር 3 ላይ ምላሳቸው እንደ እባብ ሳሉ ከከንፈራቸው በታች የፉኝት መርዝ አለ ብሎ ይናገራል አቤቱ ከክፉ ሰው አድነኝ እያለ ነው የሚናገረው እዚህ ክፍል ላይ ስትመለከቱ በልባቸው ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ ቀኑን ሁሉ በሰልፍ ይከማቻሉ ምላሳቸው እንደ እባብ ሳሉ ከከንፈራቸው በታች የፉኝት መርዝ አለ ብሎ ይናገራል ተመልከቱ አራዊት በሙሉ ተገዝተዋል አንደበት ግን አልተገዛም አንደበት ያልተገዛ አውሬ ነው የሚለው ስለዚህ መጽሐፍ ቅዱሳችን አራዊት አፋት ሁሉ እንደተገዙ ነገር ግን የሚገድል መርዝ ያለበት ነው ወላዋይ ክፋት ነው ብሎ ይናገራል የሚያስገርም ነገር ነው አንዳንድ እንስሳት እጅግ በጣም መርዛም ናቸው እውነት ነው መርዛም ናቸው ነገር ግን ምላስ ከዛ የበለጠ መርዝ አለው ብሎ ነው የሚናገረው መርዝ አንዳንዴ ይገድላል አንዳንድ ጊዜም ደግሞ ለረጅም ጊዜ ያሰቃያል አካልን በሙሉ ይጎዳል ያብሰለስላል ያማል እንደዚሁ የሰው አንደበት በሰውን እንደዚሁ ያደርጋል ብሎ ነው የሚናገረው የሚያስገርም ነው ይሄ በህይወታችን ውስጥ በብዙዎቻችን ያለ ጉዳት ነው ቤተሰብ የፈረሰው ከአንደበት የተነሳ ጓደኞች የተጣሉት ከአንደበት የተነሳ ነው አገልግሎት የሚበተነው ከአንደበት የተነሳ ነው አንደበት የማበላሸት የማጥፋት ኃይል እንዳለው ልናውቅ ያስፈልጋል ዛሬ በመድራችን ውስጥ ያለው የፖለቲካ ምስቅልቅል ከምን የተነሳ ነው ብላችሁ ብትመለከቱ ሪያሊቲውን ከማይመለከት ከአንደበት ከሚመጣ ነገር ሰዎች ከሚናገሩት ነገር የተነሳ የሰዎችን አእምሮ ከማቆሸሽ በማይሆን አቅጣጫ በመውሰድ ሰዎች እርስ በርሳቸው እንዲጣሉ እንዲጋደሉ ለሞት እንዲነሱ እንዲፈላለጉ ሲያደርጉ እንመለከታለን አንደበት እሳት ነው እሳትን መቆጣጠር ከቻልነው ጥሩ እንደሚሆን ይህን እሳት ባንቆጣጠር ጥፋት እንደሚያመጣብን ሁሉ አንደበት ልክ እንደዚሁ ወገኖቼ አንደበታችን ካልተገራ በስተቀር በሰው ህይወት ውስጥ ትልቅ በሽታ ያመጣል መጽሐፍ ቅዱሳችን አንደበትን እግዚአብሔር አምላክ ሊገዛልን እንደሚችል ይነግረናል ያምላካችን የእግዚአብሔር ስም ብሩክ ይሁን አሜን እንላለን በጣም ደስ ይለኛል አገልጋይ የሆነው ኢሳይያስ በምዕራፍ 6 ከቁጥር 1 እስከ 9 ድረስ የኢሳይያስን ታሪክ በመንመለከትበት ጊዜ በዛ ቦታ ላይ ንጉስ ኦዚያ በሞተበት አመት እግዚአብሔርን በረጅም ከፍ ባለ ዙፋን ተቀምጦ አየሁት ይላል የሚገርመው የልብሱን ዘርፍ መቅደስ ሞልቶት ነበር ሱራፌልም ከእርሱ ላይ በላይ ቆመው ነበር ለእያንዳንዱ 6 ክንፍ ነበራቸው በሁለቱ ክንፍ ፊቱን ይሸፍን ነበር በሁለቱም ክንፍ ደግሞ እግሮቹን ይሸፍን ነበር በሁለቱም ክንፍ ይበር ነበር ይላል እግዚአብሔርን በታላቅ ዙፋን ተመለከትኩት ይላል የሚገርመው አንዱ ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች ይያሉ ይሰግዳሉ ብሎ መጽሐፍ ቅዱሳችን ይነግረናል የመድረኩ መሰረት ከጨዋዊው የተነሳ ድምጽ የተነሳ ቤቱ ምን እንጢስ ሞላው ይላል ቁጥር 5 ላይ ግን ስትሄዱ ኢሳይያስ እኔ ይላል ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቼ በረከሱት ህዝብ መካከል በመቀመጤ አይኖቼ የሰራዊት ጌታ ንጉስ እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አልኩ ብሎ ይናገራል ኢሳይያስ ከምዕራፍ 1 እስከ ምዕራፍ 6 ያገለገለ ትንቢት እየተናገረ ግን በረከሰ ህዝብ መካከል እሱም ደግሞ ከንፈሮቹ በረከሱ በሌላ አነጋገር አንደበቶቻቸው በረከሱ ኢየሱስም አንደበት በረከሰ ህዝብ መካከል ነበርኩ ብሎ ሲናገር እናያለን ሰው እግዚአብሔርን ሲያይ ማንነቱ ምን እንደሆነ ኃጢያተኝነታችን ባዶነታችን ሰው ወደ እግዚአብሔር ቃል ወደ መንፈስ ቅዱስ ወገኖቼ እየተጠጋን ስንመጣ ውስጣችን ህይወታችንን በትክክል ማየት እንችላለን
እኔና እናንተ የረከስን በረከሰ ሕዝብ መካከል መኖራችን ይገባናል። አዎ ወገኖቼ ብዙ መልካም እግዚአብሔርን የማያስከብር ነገር በተጠጋን መጠን እናያለን። ጥቃቅን የሚባሉት ነገሮች ሁሉ ጎልተው ይወጣሉ። የሚገርመው ነገር ወዮልኝ አልኩ ብሎ ይናገራል። ከንፈሩን ረክሶ አንደበቱ ረክሶ ከሱራፌሎች አንዱ እየበረረ ወደኔ መጣ። በእጁም ከመሰዊያው ጉጠት የወሰደው ፍም ነበረ። አፌንም ዳሰሰበት። እነሆ ይህ ከንፈሮች ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየ አለኝ ይላል። ክብር ለአምላካችን ይሁን። ዛሬ እግዚአብሔር አንደበታችንን ይንካ፣ በእሳቱ ይንካ፣ ይፈውሰን። ከዚህ ቤት ስንወጣ ወገኖቼ እኔና እናንተ እውነተኛ አገልጋይ ሆነን እውነተኛ እግዚአብሔር ባሪያዎች ሆነን ለመስራት ለማገልገል የምንነሳ ሰዎች እግዚአብሔር ያድርገን። የሚገርመው ኢሳይያስ ከንፈሩ ከተነካ በኋላ አንድ ድምጽ ሰማ። ማንን ልካለው ወማንስ ይሄድልኛል? የዛን ጊዜ ምን አለ? እነሆ እኔን ላከኝ አለው። ክብር ለአምላካችን ይሁን። ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉ፣ ማየትን ታያላችሁ አትመለከቱም በላቸዋል። እግዚአብሔር ይመስገን። ከመስበካችን በፊት በሕዝብ ፊት ቆመን ከመናገራችን በፊት እግዚአብሔር አንደበታችንን ይንካው፣ ይፈውሰው። ተፈውሰን ለፈውስ ያድርገን። ከመናገራችን ከማገልገላችን በፊት ወገኖቼ የእግዚአብሔር እሳት ያስፈልገናል። ስለዚህ እኮ ነው በሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር ቃል መጀመሪያ የመንፈስ ቅዱስ ወደዚህ ምድር ሲመጣ ቤተክርስቲያን ስትመሰረት እሳት የመሰለ ነገር በምን ሆነ? በእያንዳንዱ ላይ ተቀመጠባቸው፣ አንደበታቸው ተፈወሰ። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? እግዚአብሔር አንደበታችንን ይግዛ። መጽሐፍ ቅዱሳችን በማቴዎስ 12:34 ላይ እናንተ የእፉኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልቡ ሞልቶ ከተረፈ አፍ ይናገራል ብሎ ይናገራል። የሚገርም ነው። የእፉኝት ልጆች ጌታን ወይም የእባብ ልጆች ይላቸዋል። ሰው በክርስቶስ ካልሆነ ወገኖቼ የእፉኝት ልጅ ነው የሚለው። ታውቃላችሁ ሰው በክርስቶስ ስንሆን ነው አንደበታችን የሚፈወሰው። በልቡ ከሞላው ነው አፍ ተርፎ የሚወጣው። ውስጣችን ሲፈወስ አንደበታችን ይፈወሳል። ውስጣችን ጤነኛ ሲሆን ከአንደበታችን የሚወጣው ነገር ጤነኛ ይሆናል። ስለዚህ ለሰይጣን እድል እንዳንሰጠው ያስፈልጋል። ብዙ ጊዜ ከአንደበታችን መጥፎ የሚወጣው ልባችን በጥላቻ ሲሞላ፣ ልባችን ይቅር ባለማለት ሲሞላ፣ በምሬት ውስጥ በክፋት ውስጥ በቅሚያ ውስጥ በቁጣ ውስጥ በንዴት ውስጥ ስንሆን ሰይጣን እሳቱን ይጭራል። ከአንደበታችን የሚወጣው ነገር ሰውን የሚያቃጥል የጥላቻ ነገር ይሆናል። መጥፎ ነገርን መናገር እንችላለን፣ እንጀምራለን። ለእግዚአብሔር ክብር ደግሞ ውስጣችን በፍቅር ከተሞላ፣ ውስጣችን በቅድስና ከተሞላ፣ ውስጣችን ወገኖቼ በቸርነት በበጎነት በምህረት በቸርነቱ ከተሞላ ከአንደበታችን የሚወጣው ደግሞ የሚጠግን የሚሰራ መልካም ነገር የሰላም ነገር ይሆናል። ክብር ለአምላካችን ይሁን። እግዚአብሔር በሕይወታችን እንዲጠቀም ከውስጣችን የሚወጣው ነገር መልካም እንዲሆን ውስጣችን የተለወጠ ይሁን። ሰው ልቡ ካልተለወጠ አንደበቱ አይለወጥም። ነገሩ ያለው ልብ ላይ ነው። ነገሩ ያለው መንፈሳዊነት ላይ ነው። ነገሩ ያለው በውስጣችን የተሞላ ነው ነገር ላይ ነው። ሰው የተሞላው ነገር መልካም ከሆነ የሚወጣው መልካም ነው። እግዚአብሔር በመልካምነት ይሙላችሁ። አንደበት ወላዋይ እንደሆነ መጽሐፍ ቅዱሳችን ይነግረናል። የሚያስገርም ነገር ነው። ተመልከቱ በዚህ ክፍል ላይ ሌላው አንደበት ወላዋይ እንደሆነ ከቁጥር 9 እስከ 12 ላይ እንደዚህ ይናገራል። በእርሱም ጌታን አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከት መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። የሚያስገርም ነገር ነው። በአንድ አንደበት አማኝን ወላዋይ እንዲሆን ያደርገዋል። በእርሱ ጌታን አብን እንባርካለን። የሚገርም ነገር ነው።
አሁን እዚህ በቀደም ሲዘመር ስንዘምር እግዚአብሔርን እየባረክን ነበር ስምህ ይባረክ እያልን ነበር ነገር ግን ይላል በእግዚአብሔር አምሳል የተፈጠረውን ሰዎች ደግሞ ወርደን ምንራገም ከሆነ ይህ ሊሆን አይገባም ነው የሚለው እንዴት በረከትና መርገም አንድ ላይ ከአንድ አፍ ይወጣል እዚህ ጋር እግዚአብሔር ይባረክ ብለን እግዚአብሔር የወደደውን እግዚአብሔር የሞተለትን ሰው ለምን እንረግማለን ይሄ ትክክል አይደለም ምንጩ ትክክል አይደለም ሁለት ነገር ነው የሚያወጣው ነው የሚለው በአንድ አፍ በረከትና መርገም እንዴት ይወጣሉ ወንድሞቼ ሆይ ይህ ሊሆን አይገባም ብሎ የእግዚአብሔር ቃል ይናገራል አንድ ምንጭ ሁለት ነገር አያወጣም የሚጣፍጥና የሚመር ነገርን አያመነጭም ወይራ ወገኖቼ በለስን ልታፈራ አትችልም በምንም አይነት ከጨው ውሃ ጣፋጭ ውሃ አይወጣም ብርቱካን ተክለን ሎሚ አናገኝም ሎሚ ተክለን ብርቱካን አናገኝም ክርስቲያን ወንድሞች ሆይ በህይወታችን ውስጥ የገባው አንድ መልካም ነገር ከሆነ የሚወጣው መልካም መባረካችን እውነት ከሆነ ወገኖቼ መውደዳችን እውነት ይሆናል ያምላካችን የእግዚአብሔር ስም ብሩክ ይሁን በእርሱ ጌታን እንባርካለን እዚህ ቤት እግዚአብሔርን የማይባርክ ምናልባት የተማረረ ሰው ትንሽ ሊገኝ ሊችል ይሆናል በአምላክ ላይ አንዳንድ ጊዜ ሰዎች ሲማረሩ ስለምሰማ ነገር ግን ሁላችን እግዚአብሔርን ባርካል ትልቁ ችግር ግን እግዚአብሔርን መባረክ ሳይሆን እግዚአብሔር የፈጠረውን የወደደውን የሞተለትን ሰው ግን መርገም ውስጥ እንገባለን ይሄ መሆን የለበትም ብሎ የእግዚአብሔር ቃል ሲናገር እንመለከታለን ጌታ የወደደውን እኛም ልንወድ ይገባል እግዚአብሔር ይርዳን አለበለዚያ አምልኮአችን ከንቱ ይሆናል በአንድ አፍ በረከትና መርገም ሊሆን አይችልም የሚገርመው እግዚአብሔርና ሰውን ያገናኛል ሌላው ግን በጣም የሚያስገርመው ነገር ሁለት ነገር መናገር በዛሬ ባለንበት ዘመን በጣም የተለመደ ነው ሰውን ወዳለው ብለን አቅፈነው ከዛ ዞር ካልን በኋላ ይሄ እንዲህ አይነት መጥፎ ሰው አላየሁም እንላለን ቆመን በጣም ያሳዝን ነገር ተመልከት እዚህ ጋር መውደድ እዚህ ጋር እግዚአብሔር ይመስገን እዚህ ጋር ደግሞ የመጨረሻ መጥፎ ብሎ መና ሁለት ነገር ሁለት ሰው ሁለት ነገር ከውስጣችን ሞት ወድሻለሁ እያልን በአንደበታችን የምንጠላ ሰዎች ውስጣችን ጥላቻ ውጫችን መውደድ ወገኖቼ በጣም መልአክ ነሽ ስንል የቆየነው ሰይጣን ነች እያሉ ማውራት መልካም ነው ስንል የቆየነው መጥፎ ሰው ነው ስንል ይሄ በእግዚአብሔር ፊት ከክርስቲያኖች የማይጠበቅ ነው ብሎ የእግዚአብሔር ቃል አይገባም ነው የሚል እግዚአብሔር ወገኖቼ በአንድ መልካም ጣፋጭ በሆነ አንደበት እግዚአብሔር ይባርካችሁ አያችሁ ይሄ የአሕዛብ ነገር ነው በዚህ ክፍል ላይ በሐዋርያው ጳውሎስን ታሪክ ስትመለከቱ የሚያስገርም ነገር እናያለን አሕዛቦች የሚሉት ልክ እንደዚህ ነው አንድ ሁለት ወይም ሶስት መልክ አላቸው ወገኖቼ ወደዚህ እዚህኛው ጋር ጥሩ እዚህኛው ጋር መጥፎ አንድ ሰው ሁለት ነገር ሲናገር እናያለን ሐዋርያት ሥራ ምዕራፍ 28 ላይ እዛ ክፍል ላይ ሄዳችሁ ስትመለከቱ ጳውሎስ አንድ ነገር ሆነ ያንን ክፍል ታውቁታላችሁ መርከብ ተሰብሮ መጨረሻ ላይ መርከቡ መጨረሻ ላይ አንድ ቦታ ላይ ደረሰ እዛ ክፍል ላይ የምንመለከተው ውሃ እሳት ያቀጣጠሉ ይሞቁ ነበርና ጳውሎስ ብዙ ጭራሮችን አከማችቶ ወደ እሳት ሊጨምር በሚሄድበት ጊዜ አንድ እባብ ምን አደረገች ወጣ እጁን ምን አደረገችው ነደፈችው ብሎ የእግዚአብሔር ቃል ይነግረናል የዛን ጊዜ አረማውያን እባቡ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው እንደዚህ አሉ ይላል ይሄ ነፍሰ ገዳይ ነው ለምን በቃ እባብ የገደለው እግዚአብሔር የፈረደበት ምንድነው ነፍሰ ገዳይ ነው ብለው ሲናገሩ እንመለከታለን ከዛን በኋላም ደግሞ እባቢቶን እሱ አራገፋት ይላል
ከእጁ ላይ አራገፋት አንዳችም ነገር አልጎዳቸው የሚገርመው ነገር ሊያብጥ ወይም ሞቶ ሊወድቅ ሲተባበቁ ምንም ነገር አልሆነም እሱ ከዛ በኋላ ቆዩና እንደዚህ አሉ የሚያስገርም ነው ይህስ ምንድነው አሉ አምላክ ነው አሉ የሚያስገርም ነው ተመልከቱ እባብ ሲነድፈው ምን ሆነ ይሄ ነፍሰ ገዳይ ነው እባቡ የነደፈው እባብ ምንም ነገር ሳያደርግ ደግሞ ይሄ አምላክ ነው ሁለቱም እኮ ነፍሰ ገዳይም አይደለም አምላክም አይደለም ጳውሎስ ነው የሚያስገርም ነገር ሰው እንደዚህ ነው አንድ ጊዜ እንደ ባንዲራ ወደ ላይ ያወጣችኋል ነገ ደግሞ ታች አውርዶ ሲረግጣችሁ ታገኛላችሁ እግዚአብሔር ምህረትን ያርግልን ይሄ የአሕዛብ እንጂ የክርስቲያን ወገኖች ምግባር አይደለም አሕዛብ እንደዚህ ናቸው እኔና እናንተ ግን እንደዚህ አይደለም መሆን የለብንም ወገኖቼ ሰው መጥፎ ነገር ሲደርስበት ኃጢአት ሰርቶ ነው የእግዚአብሔር መቅሰፍት ነው እግዚአብሔር ነው የቀጣው መቼም እግዚአብሔር ምህረትን ያረጋልን ነው እንጂ አንድ ነገር እኮ ብንሆን ወገኖቼ የማይባል ነገር የለም እግዚአብሔር ምህረትን ያድርግልን አሜን አንድ ነገር ትዛለኝ እኔ እዚህ ሀገር መጥቼ መኪና የለኝም ነበርና ያው የመጀመሪያ የተወሰኑ ወገኖች ገንዘብ አዋጥተው የመጀመሪያ የመኪና ገዙልኝ እና በትዝለኛል በ3000 ብር የተገዛች አንድ ቀይ መኪና ነበረችኝና እሷን እኔ ጂዋን ስለነበረኝ ዝም ብዬ በሷ እነዳለሁ እና አንድ ቀን ጠዋት ቸርችጂ አቆሚያታለሁ እና ጂቱ የለኝም የዛን ጊዜ እና ቢሮ ላይ ፎቅ ነበርና ከልታች ስመለከት መኪናው አይለችም እና የሚያስገርመው ነገር ሄጄ ሁለት ቁልፍ ስላለኝ እንትን በረዶ ስለነበር አሙቄ በሩን ዘግቼ ነው የመጣሁና አሁን ስመለየለችም መኪናው ሄጄ እንደ ስፒል በቃ እንደ እንትን መፈለግ ጀመርኩ በየአካባቢው ማለት ነው መኪናው ያለችው ለካ መኪናዋን መስተዋቱን እንትን አድርገው ይዘዋት ሌቦች ወይም ወጣቶች ልጆች ይዘዋት ሄደዋል የሚያስገርመው ነገር ለፖሊስ ደወልኩና እንት ነገርኳቸው ከዛ እኔ ወደ ቤቴ ሄድኩ ከዛ ሰዎች እየደወሉ በቃ የእግዚአብሔር ፈቃድ አይደለም እሱ እንዲነዳ አሉ የሚያስገርም ነገር ሰይጣን ተዋጋው እኮ ቢሉ መልካም ነበር የጌታ ፈቃድ አይደለም በጂዋን እየነዳ በቃ ያልተባለ ነገር የለም እንዴ በአንድ ቀን ውስጥ አንጎል የዞረ የሚመጣው ስልክ ሁሉ ይሄ ጌታ ፈቃድ አይደለም እኛም ትክክል አይደለም ይሄን ያክል ገንዘብ አዋጥተን መግዛታችን ጊዜው አይደለም ምናምን ይያሉ ታመምኩ አልኳቸው ከዛ በኋላ መኪናዋን ሄደን ማውጣት ስለነበረብኝ በማግስቱ ያችን መኪና ሄደን ከፍዬ እንደገና መጣኋትና አሁን እንግዲህ ሁለት ቁልፍ ስለነበረ ጀታው ተሰብሯል ቁጭ ብሏል እዛ መኪናውን አድርጌያለሁ አሁን ሁለተኛ ማታ ላይ እንደዚህ ሳይ ወደታይ አሁን መኪናው አይደለችም የሚያስገርም ነገር ነው ለካ እነሱ ሁለተኛ ቁልፍ ስላላቸው አሁንም አውጥተው በዛ ይዘዋት መኪናዋን ሄደዋል ለፖሊስ ነገር ፖሊሱ አላምን አለኝ በቃ ለመኪናዋ አንድ ቦታ ተገኝታለች ውስጧ የሐሽሽ እንትን ተገኝቷል ከዛ እኔ በሌለውበት በማግስቱ ፖሊስ ቤት ሄዶ ቤት ቃናን ይጠይቃል ኢንተርቪው ያደርጋል ቤቱን ይመለከታል እኔ ከዚህ ሁሉ ያመመኝ ምንድነው አሁን በፊት በድብቅ የነበረው ወሬ ስልክ ያነሱ ምን ማለት ጀመሩ አንተ እግዚአብሔር ፈቃድ አይደለም እንዴት ሻንዴ እንዴት ሁለት ጊዜ እና ይሄን የጌታ ፈቃድ አይደለም መንዳት የለብም ጂዋን ሳታወጣ የእግዚአብሔር ሐሳብ አይደለም ቀጠቀጡኝ አልኳችሁ እግዚአብሔር ምህረትን ያድርግላቸው አድርጎላቸዋል ለማንኛውም የሚያስገርም ነገር ነው ተመልከቱ ሰው በምን አይነት ሁኔታ ውስጥ ይያለፍን እንደምን አንድ ነገር አይድረስብን እንጂ የማይባል ነገር የለም በማግስቱ እንደገና መኪናውን ስንወጣ ትራንስሚሽኑ ተሰብሯል እሱን ጋራጅ ከተትኩና ስንመጣ
የመንጃ ፈቃድ ቀጠሮ ላሲዝ ምክንያቱም እንትኑ በዛብኝና መንጃ ፈቃድ ቀጠሮ ላሲዝ ብዬ ከዛ ወደ መንጃ ፈቃድ ቦታ ሄድን ልክ ስንገባ ሰውየው ምን አለ ዛሬ 3 ካንሰሌሽን ስላለ ከፈለክ አሁን መፈተን ትችላለህ አልኩት አሁን መፈተን ትችላለህ ኦኬ ቆይ አልኩና እውነቴን ነው የምላችሁ ገባውና ሽንት ቤት ተንበርክኬ አለቀስኩ አልኩት ጌታዬ ሁሉ ነገር አይተሃል ዛሬ ፈተናለሁ እርዳኝ ባክህ ከዛ በኋላ ሻልኩት እዛ ይዞኝ የመጣው ወንድም እንደው ማይክ ነበረ ከመኪናውን በሱ ልፈተና አልኩት ፈቀደልኝ ይሻለኝ ከዛ በኋላ ተፈተው ምን ቢሆን ጥሩ ነው አለፍኩ ሃሌሉያ አለፍኩ ያንን ወረቀት ይዤ ወደ ቢሮ ገባው ያው የለመዱት ወገኖች ደወሉና የጌታ ፈቃድ ለምንድነው የጌታ ፈቃድ ያለው ነው G1 ነው ያለ እኔ G2 ነው ያለኛ ሃሌሉያ እግዚአብሔር መልካም ነው አረ ጌታ መልካም ነው ክርስቲያን ወንድሞች ሆይ በጣም አንዳንድ ነገር በሰዎች ላይ ሲደርስ ተነስተን እግዚአብሔር ፈርዷል የእግዚአብሔር ፈቃድ አይደለም እንደዚህ ሆኗል ብለን አንናገር ሰው በምን ውስጥ እንደሚያልፍ አናውቅም እናንተ ውጪውን ነው የምትመለከቱት ውስጡ ምን እንደሆነ የሚታወቅ ነገር የለም ስለዚህ ክርስቲያን ወንድሞች እንድናውቅ የሚያስፈልገው ነገር በሰው ላይ ዝም ብለን አንደበታችንን አናንሳ አንደበት ይጎዳል ወገኖች ከምንም ነገር በላይ አንደበት ይጎዳል ስለዚህ እኔና እናንተ የተጠራ ነው መልካም ነገር እንድንናገር ነው በዚህ ክፍል ውስጥ የሚናገረው ወገኖቼ በዚህ ክፍል ውስጥ ወላዋይ ናት ብሎ ሲናገር እንመለከታለን እግዚአብሔር አምላክ የተመሰገነ ይሁን ንግግራችን ሰውን ያነሳል ንግግራችን ሰውን ወጥመድ ውስጥ ይጥላል ንግግራችን በጣም ጠቃሚ ነው እኔና እናንተ በትክክል የምንጠቀምበት ከሆነ ንግግራችን በጣም መልካም ነው የጠቢብ ምላስ ጤና ነው ይላል ምሳሌ 12 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ የጠቢብ ምላስ ግን ምንድነው ይላል ጤና ነው ይላል ክብር ለአምላካችን እግዚአብሔር አንደበታችሁን ጤና ያድርገው ኧረ አሜን ጌታ ይመስገን ሶስተኛው አንደበት እንደ ዛፍ ነው ይላል አንደበት እንደ ዛፍ ነው ወንድሞች ሆይ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለችን ከጨው ውሃ ጣፋጭ ውሃ አይወጣም ይላል እዚህ ክፍል ላይ ደግሞ ከተመለከትን ከበለስ ወይራ ወይም ደግሞ ከወይን በለስን እንደማያፈራ እንደማንጠብቅ ከጨው ውሃ ጣፋጭ ውሃ እንደማይወጣ እንዲሁ ከአንድ ሰው አንደበት የተደባለቀ ንግግር መውጣት የለበትም ዛሬ ወገኖቼ ልናቀው የሚገባው ነገር ይሄንን ነው ከሰው ጀርባ ማውራት እኔ አስተውሉ ምን ያደረግን እንደሆነ ከአንደበታችሁ ሁለት ነገር እየወጣ እንደሆነ ሶስት ነገር እየወጣ እንደሆነ አንድ ዛፍ ወይም አትክልት በጣም አስፈላጊው ነገር ወደ ታች ስር መስደዱ ነው ስር ወደ ታች በሰደደ መጠን አትክልቱ ያድጋል ከፍ ያለ ይሄዳል እንደዚሁ ደግሞ ክርስቲያኖች በእግዚአብሔር ነገር ስር እየሰደድን ስንመጣ ፍሬያችን መልካም ይሆናል ፍሬያችን መልካምን ነገር ወገኖቼ ያወጣል እግዚአብሔር አምላክ የተመሰገነው ፍሬ ምግብ ነው መጽሐፍ ቅዱሳችን የጻድቅ ከንፈሮች ብዙ ሰዎችን ይመግባል ይላል ምሳሌ 10:21 ላይ ንግግር ምግብ ነው ታውቃላችሁ ሰነፍ ግን ከልባቸው ጉድለት የተነሳ ይሞታል ብሎ ይናገራል የጻድቅ ከንፈሮች ግን ምንድነው ብዙ ሰዎችን ይመግባሉ ይላል እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔር መጋቢ ያድርጋችሁ የብዙ ሰዎችን ህይወት የምታንጹ ሰዎች እግዚአብሔር ያድርጋችሁ ክርስቲያን ከጌታ ጋር መልካም ህብረት ካለው ንግግሩ ለሰዎች ለክርስቲያኖች ለወንዶች ለሴቶች ለትልቁ ለትንሹ ምግብ ነው ይሄንን ነው የሚናገረው
ዮሐንስ 6:63 ላይ ሕይወትን የሚሰጥ መንፈስ ነው ሥጋ ምንም አይጠቅምም እኔ ነገርኳችሁ ቃል መንፈስም ነው ሕይወትም ነው ይላል የእግዚአብሔርን ቃል ስንናገር ሕይወት የሆነ ነገር እንናገራለን ምግብ የሆነ ነገር እንናገራለን መንፈስ የሆነ ነገር እናስተላልፋለን በሰዎች ላይ ሰዎች ይህን ቃል ወገኖቼ ይመግባቸዋል ያጽናናቸዋል ያበረታቸዋል በጌታ ቃል በጌታ ነገር የተሞላን ስንሆን ፍሬያማ እንሆናለን መልካም የሚበላ ፍሬ ከኛ ላይ ወገኖቼ ይገኛል በመዝሙር 1 ላይ የእግዚአብሔር ቃል የሚናገረው ይሄንን ነው ምስጉን ነው በክፎች ምክር ያልሄደ እግዚአብሔር በክፉ መንገድ ወገኖቼ ከመሄድ ይጠብቃችሁ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ምስጉን ነው ከኃጢአት ከወሬ ከአሜት የሸሸ ነው የሚለው ነገር ግን በእግዚአብሔር ሕግ ደስ ይለዋል ክብር ለአምላካችን ይሁን ሕጉን በቀንና በሌሊት ያስባል እርሱ በውሃ ፈሳሾች እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል የሚሰራው ሁሉ ይከናወንለታል እግዚአብሔር ወገኖቼ የምትሰሩትን ሁሉ እግዚአብሔር ያከናውንላችሁ በዋዘኞች መንደር አትቀመጡ በወሬኞች መንደር አትገኙ የእግዚአብሔርን ቃል ከሚያሰላስሉ ከእግዚአብሔርን ሐሳብ ወገኖቼ ይዘው ከሚሄዱ ሰዎች እንድትሆኑ እንድትባረኩ መልካም እንዲሆንላችሁ የእግዚአብሔር ቃል ይነግረናል በጌታ ቃል ደስ የሚለው ከኃጢአት የራቀ ሰው በጌታ ቃል የተመሰረተ ከክፉ መንገድ የራቀ ሰው ሕጉን በቀንና በሌሊት የሚያስብ ሰው ያ ሰው በውሃ ዳር እንደተተከለ ዛፍ ነው በውሃ ዳር የተተከለ ዛፍ ፍሬያማ እንደሚሆን ንግግሩ ጣፋጭ ነው ወገኖች ፍሬያማ እንደሚሆን ቅጠሉ የማይረግፍ ነው ፍሬያማ እንደሚሆን የሚሰራው ሁሉ የሚከናወንለት ነው የአምላካችን የእግዚአብሔር ስም ብሩክ ይሁን ታውቃላችሁ ክርስቲያን ወንድሞች ሆይ እኔና እናንተ ፍሬያማ እንድንሆን እግዚአብሔር ይፈልጋል ጣፋጭ ነገር እንድናወጣ ምግብ የሆነ ነገር ከአንደበታችን እንዲወጣ የጻድቅ ከንፈሮች ብዙ ሰዎችን ይመግባል የአምላካችን የእግዚአብሔር ስም ብሩክ ይሁን ክርስቲያን ከጌታ ጋር ከዋለ በቃሉ ከተሞላ ከጸለየ በእግዚአብሔር ቃል ወገኖቼ ውስጥ ከሆነ ልቡ በጌታ ፍቅር ልቡ በእውነት የተሞላ ይሆናል የአምላካችን የእግዚአብሔር ስም ብሩክ ይሁን ምንጭ ሁለት አይነት ውሃ በምንም አይነት ሊያፈልቅ አይችልም ዛሬ አትክልት ሁለት አይነት ፍሬ ሊያወጣ አይችልም በምን በፍሬያቸው ታውቋቸዋላችሁ ነው የሚለው የጌታ የሆነ ሰው የሚወጣው ከውስጡ ሰላም ነው ፍቅር ነው ረፍት ነው ወገኖቼ መልካም አስታራቂ ነው አጣይ አይደለም አንዱ ምንጭ ሁለት ነገር የጨውሃና የጥሚጣፍጥ ውሃ አያወጣ በለስ የማያፈራውን ወገኖቼ እንደገና ሌላ ፍሬ አያመጣም ወይራ የማያፈራውን ማፍራት በምንም አይነት አይችልም ክርስቲያንም እንደዚሁ ሊሆን ይገባል የአምላካችን የእግዚአብሔር ስም ብሩክ ይሁን አንዳንዴ ብዙ ነገር እንናገራለን ያው ባለፈውም ተናግሬያለሁ እኔ ከልቤ አይደለም እንዲሁ ከአፌ ነው እንላለን ይሄ ትክክል አይደለም ከአፍ የወጣው ከልብህ ነው የሚለው ጌታ የሚናገረው ይሄንን ነው ስለዚህ ነገሮች ሁሉ የሚመነጩት ከልብ ነው አንዳንድ ሰዎች ለምን እንደሆነ ባላውቅም ወገኖቼ በሰዎችን ህይወት የማቆሸሽ የሰዎችን ሚስጥር ለሰዎች የመንገር ምን አይነት አመል እንደሆነ አላውቅም አንድ ሰው ሲመጣ እንዴ ስለሱ ታውቃለህ የዛሬ 30 አመት እንደዚህ አርጎ 40 አመት እንደዚህ ወጥቶ ከዚህ ብሎ የሰውን ህይወት ያቆሽሻል እግዚአብሔር ከዚህ ቆሻሻ ነገር እግዚአብሔር ወገኖቼ ከአምሮአችን ከቤታችን ከቤተክርስቲያናችን ያውጣልን ምን ያረጋል የሰው ታሪክ ብናጠና እኛ ወገኖቼ የጸጥታ አባሎች አይደለንም እዚህ የሰው ህይወት ምናጠናው እኔና እናንተ ሰውን በክርስቶስ ልናውቅ ሰውን በክርስቶስ ልንወድ ደስ ብሎን ሰውን ልናቅፍ ወገኖቼ ይገባል የአምላካችን የእግዚአብሔር ስም ብሩክ ይሁን አሜን
ጌታ የተመሰገነ ይሁን። እንዲሁ አንድ ነገር በዚሁ ተናግሬ ወደ መጨረሻው ልሂድ። እባካችሁ ወሬ ለሚያወሩ ሰዎች እንዲህ ብላችሁ ንገሯቸው፣ አንተ ወሬኛ ሁለተኛ አታውራ በሉልኝ። እስቲ አጠገባችሁ ላለው ሰው ንገሩ። እንደሱ ብትሉ ቤተክርስቲያናችን በቃ ጻት ይላል። ክብር ለአምላካችን ይሁን። እሳት ሁሉ ይጠፋል የዛን ጊዜ። ኧረ አሜን። ዛሬ የሁላችሁም የእሳት አደጋ ሰራተኛ አድርጌ ሾሜያችኋለሁ። ጌታ ይመስገን። ክብር ለአምላካችን ይሁን። አዎ ወገኖቼ ወሬ ምን ያደርጋል? ወሬ ነው አገር የፈታ ወሬ ነው። ክርስቲያን ወንድሞች ሆይ በህይወታችን እንድናውቅ የሚያስፈልገው በእግዚአብሔር ቤት ውስጥ ስንኖር እኔና እናንተ ሰውን በክርስቶስ ማወቅ ችግር ይኖራል። ለችግሩ ግን ልንጸልይ ያስፈልጋል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ህብረታችን ከጌታ ጋር ሲበላሽ እኔና እናንተ ለመባረክ የተጠራነው ሰዎች ረጋሚ እንሆናለን። የሚረግሙ ሰዎች አሉ። ሰውን ወገኖቼ የሚያረክሰው ምግብ አይደለም አለ ጌታ ኢየሱስ ክርስቶስ። የሚያስገርም ነገር የሚያረክሰው ምግብ አይደለም። ማቴዎስ 15 ላይ ሄዳችሁ ብትመለከቱ ሲናገር ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁ። ስለ ምግብ እጅ ታጥቦ ስለ መብላት ስላለ መብላት አይደለም አለ። ምን አላችሁ? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲወጣ ታውቃላችሁ። ከአፍ የሚወጣ ግን ከልብ ይወጣልና ሰውን የሚያረክሰው ይሄ ነው። ከልብ የሚወጣው ከአፍ የሚወጣ ነው የሚያረክሰው። ለምን? ከልብ ክፉ ሐሳብ፣ መግደል፣ ምንዝርና፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣል። ይሄን ያለው ጌታችን ነው። ይሄ በውስጡ ያለ ሰው ነው ከአንደበቱ መጥፎ ነገር የሚወጣው። ሰውን የሚያረክሰው ይህ ነው ብሎ ይናገራል። ክርስቲያን ወንድሞቼ አጥብቀን ልባችን እንድንጠብቅ የሕይወት መውጫ ከዛ ነውና ከንፈሮቻችንን ወገኖቼ ከስህተት ከወሬ እንድንጠብቅ እግዚአብሔር ይርዳን። በጌታ ቃል እንሙላው። በጌታ ቃል ወገኖቼ በእግዚአብሔር ጋር ህብረት ካጠነከርን በጸሎት በአምልኮ ወገኖቼ ራሳችን ለመንፈስ ቅዱስ ከሰጠን እኔና እናንተ አንደበታችን የተፈወሰ ይሆናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። አራተኛውና የመጨረሻው አንደበታችንን ለማነጽና ለበረከት እንጠቀምበት። አንደበት ወገኖቼ በዕብራውያን 3:13 ላይ የሚናገረው ቃል እንደዚህ ይላል፣ እርስ በርሳችሁ ተመካከሩ የሚል ቃል ታገኛላችሁ። ክብር ለአምላካችን ይሁን። ከጓደኛ ይሁን ከተለያየ ሰዎች ጥሩ የማበረታቻ ቃል ስናገኝ እጅግ እንታነጻለን፣ እንበረታለን። አንደበት የማበርታት ጉልበት አለው። ብዙ ሰዎች ወገኖቼ ማበርታት የምንችለው በንግግር ነው። በመንናገረው ነገር እናነሳቸዋለን፣ ካሉበት ነገር ውስጥ እናወጣቸዋለን። ብዙ ላይሆን ይችላል። ትንሽ ነገር ተናግረን የሰዎችን ሕይወት እንታደጋለን። ሰውን ከሐዘን እናወጣለን፣ ሰውን ከመከራ እናወጣለን። እግዚአብሔር ሕዝብ ወገኖቼ የማበረታቻ የማጽናኛ ቃል እጅግ አስፈላጊ ነው ለእግዚአብሔር ቤት ለቤተ ክርስቲያን። አንድ ሰው ሲናገር እንዲህ አለ፣ ማበረታታት በቤተ ክርስቲያን ውስጥ በቤተ ክርስቲያን ሕይወት ውስጥ እንደ ኦክሲጅን ነዋል። ማነጽ ማበረታታት፣ አይዞ ወንድሜ ማለት፣ ተነስ ወንድሜ፣ ጌታ ይረዳሃል፣ ጌታ ያስብልሃል። አይዞ ማለት ምንድነው? ሰውን የሚያነሳ ነገር ነው። ማበረታቻ ለቤተ ክርስቲያን በጣም አስፈላጊ ስለሆነ የእግዚአብሔር ቃል እርስ በርሳችሁ ምን ተበረታቱ፣ እርስ በርሳችሁ ተናነጹ ብሎ ይናገራል። አንደበት የእግዚአብሔርን ሕዝብ ለማነጽ ይጠቅማል። ክብር ለአምላካችን ይሁን። አሜን እንላለን ወይ? ስለ ምጽአት እንኳን ሰው ሲሞትብን መጽሐፍ ቅዱስ ላይ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 18 ላይ ሲናገር ሁሉን ነገር ከተናገረ በኋላ በዚህ ቃል ተጽናኑ ይላል። አዎ የሞቱት ይነሳሉ፣ ጌታ ይመጣል፣ በክብር ይመጣል ብላችሁ ወንድማችሁን ምን አጽናኑት። በዚህ ቃል ተጽናኑ። የእግዚአብሔር ቃል ያጽናናል። የምንናገረው ቃል ያነሳል። የምንናገረው ቃል ሰውን ወገኖቼ ከሐዘን ውስጥ ያወጣል።
ስለዚህ ወገኖቼ አንያ ተሰሎንቄ 5:11 ላይ ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ አንዱም ሌላውን ያንጸው ይላል ዛሬ ወገኖቼ እርስ በርስ ልንተናነጽ የሚገባበት ጊዜ ነው አንደበታችንን ለመልካም ነገር ወገኖቼ ልናቀርብ የሚገባ ነገር ነው ማበረታቻ ቃል ወገኖቼ ማነጽ እጅግ በጣም አስፈላጊ ነው እግዚአብሔር አማኝን እርስ በርሳችን እንድንበረታታ እንድንተናነጽ እግዚአብሔር ቃል ይነግረናል ምክንያቱም እኛ እንደሚያስፈልገን ስለሚያውቅ ነው እርስ በርስ ተናነጹ የሚለን ተመካከሩ የሚለን በዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ በምዕራፍ 16 ላይ ሲናገር እንደዚህ አለ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያለሁ አለ በዓለም ሳላችሁ ምን አለባችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ በዓለም ስንኖር መከራ አለብን ብዙ ሰው በመከራ ያልፋል በችግር ያልፋል በጭንቀት ውስጥ ያልፋል በተስፋ መቁረጥ ውስጥ ያልፋል በዚህ በተሰበረ ዓለም ውስጥ ስንኖር መከራ የሚቀር ነገር አይደለም በሁላችን ህይወት በአንድም ይሁን በሌላ ይደርሳል ዓለም በኃጢአት የተሞላች ናት ኃጢአት ደግሞ ደስታን ይሰርቃል ጭንቀትን ያመጣል ችግርን ያመጣል እቅዳችንን ሁሉ ያጨልምብናል መከራ ወገኖች ህልማችንን ይገልብናል ውሳኔያችንን ያደክማል አመለካከታችንን ሁሉ ያደበዝዛል ስለዚህ የእግዚአብሔር ቃል ምን አለ ወንድም በጨለማ በመከራ ስለሚያልፍ አበርታው አንጸው አንሳው ይሄም ያልፋል በለው እግዚአብሔር ከጎንህ ነው በለው የረሳውን የእግዚአብሔርን ቃል አስታውሰው ከወጣበት ከወደቀበት ነገር አንሳው በመናገር ዛሬ እኮ ሰይጣንን ተደርበን ወንድምን እየቀጠቀጥን ነው ሰውየው በጭንቀት ላይ ነው ያለው ሌላ ጭንቀት ሰውየው ወገኖቼ ተመትቶ ነው ያለው ሌላ ዱላ ወገኖቼ እንዴት ሰዎችን በላያቸው ላይ ሌላ ቀንበር እንጭናለን ልናነሳላቸው ስንችል ከሰይጣን ጋር ተባባሪ ሆነን ወንድምህን የተጎዳውን የቆሰለውን ወንድምህን ለምን ትቀጠቅጣለህ አይዞ ወንድሜ እግዚአብሔር ያነሳል ሰምቻለሁ በችግር ውስጥ ያለፍክ እንደሆነ እግዚአብሔር ይረዳል ይሄ ያነሳል ይሄ ወገኖቼ ሰዎችን ከወደቁበት ነገር ያወጣል ክብር ለአምላካችን ይሁን አሜን እንላለን ወይ አሜን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ ይሰደዳሉ ስደት አይቀሬ ነው በእግዚአብሔር ቤት ውስጥ በትክክል ከኖርክ ታዲያ ምን እንሆን ወገኖቼ በዚህ ውስጥ ስናልፍ እርስ በርስ እንበረታታ ተያይዘን ወደ መንግስተ ሰማይ የምንሄድ ወንድማማች ነን የተጎዳውን አንደብድበን አንስበረው እባካችሁ ማበረታቻ ቃል የሚያጽናና ቃል ከቤተ ክርስቲያን ህይወት ሲጠፋ ሰዎች ያልተወደዱ ይመስላቸዋል ሰዎች የማይጠቅሙ የሆኑ ይመስላቸዋል ሰዎች የማይፈለጉ የተረሱ ይመስላቸዋል ያለውን ከማፍረስ ወገኖቼ የወደቀውን ማንሳትና መገንባት የእያንዳንዳችን ዓላማ እንዲሆን እግዚአብሔር ይርዳን በእግዚአብሔር ጸጋ የተሞላችሁ እግዚአብሔር የረዳችሁ መልካም ህይወት ላይ ያላችሁ የተሰበረውን እናንሳ በቃል እናንሳ ኢየሱስ እስኪመጣ ድረስ እንበረታታ በዚህ ምድር እስካለን ጊዜ ድረስ አይዞ እንበል አይዞሽ ወንድሜ በማለት ወገኖች አይዞ መባባል እንድንነሳ እግዚአብሔር ይርዳን አሜን እግዚአብሔር አምላክ የተመሰገነ ይሁን ክርስቲያን ወንድሞቼ ሆይ በህይወታችን ውስጥ የማጽናናት ቃል ከኔና ከናንተ አንደበት እንዳይጠፋ መጽሐፍ ቅዱሳችን ያስተምረናል እርስ በርሳችሁ ተጽናኑ እርስ በርሳችሁ ተመካከሩ ጳውሎስና ሲላስ ተደብድበው ከእስር ቤት ሲወጡ ኮይኒ ወጥተው ወደ ሊዲያ ቤት ገቡ ይላል የዛን ጊዜ ወንድሞች ባዩ ጊዜ አጽናናቸውና ሄዱ ብሎ ይናገራል የሚገርም ነገር ማጽናናት አይዟሽ ማለት እጅግ በጣም አስፈላጊ ነገር ነው አጵሎስ ወንጌልን እየሰበከ ወንጌልን እያስተማረ እያለ ይሄ ሰው ምን ሆነ ነው የሚለው መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 27 ላይ
ሁለት ሰዎች ተመለከቱት በዛ ቦታ ላይ የሚያስገርም ነገር ነው ምን ሲያደርጉት እንመለከታለን ጠሩትና ምን አደረጉት አጽናኑት አበረቱት እንደገና ብሎ የእግዚአብሔር ቃል ሲነግረን እንመለከታለን ክብር ለአምላካችን ይሁን ዛሬም እንደ ሐናንያና እንደ ፕሪስኪላና እንደ አቂላ አጵሎስን ጠርተው እንዳጽናኑት እኛም ደግሞ አጽናኝ እንድንሆን እግዚአብሔር ይርዳን በመጀመሪያው ቤተክርስቲያን አንድ ሰው ነበረ ስሙ የተለወጠለት እግዚአብሔር አምላክ የተመሰገነ ይሁን ይሄውም ደግሞ በርናባስ የሚባል የመጽናናት ልጅ የሚል ቅጽል ስም ተሰጥቶት የነበረ ነው ይህ ሰው ትውልዱ የቆርጶስ ሰው የነበረ አንድ ሌዊ ዮሴፍ የሚሉት ነበር እርሱም በሐዋርያት በበርናባስ ተባለ ትርጓሜው የመጽናናት ልጅ ነው ይላል ሌዋዊው ዮሴፍ ሐዋርያት ሥራ ምዕራፍ 4:36 ላይ ታገኙታላችሁ የመጽናናት ልጅ አጽናኝ ነው በገባበት የሚያጽናና የሚያበረታ የእምነት ሰው እንደሆነ መጽሐፍ ቅዱሳችን ይነግረናል ዛሬ ስማችሁን ሳይሆን ምግባራችሁ የመጽናናት ልጅ ይሆን በመጽናናት በማጽናናት አንዱ ሌላውን ያንሳ በዚህ በትውልድ ምድር ላይ ወገኖቼ በዚህ ከሀገራችን ውጪ ባለንበት በዚህ ስፍራ ላይ እርስ በርሳችን ካልተናነጽን በእኔና እናንተ ዓለም መከራ አለባት ችግር አለባት ፈተና አለባት በስራችን ችግር በተለያየ ቦታ ፈተና አለብን ወደ ቤተ ክርስቲያን ስንመጣ ግን በመጽናናት እርስ በርሳችን ካልተያያዝን ከእምነት እየጎደልን እንሄዳለን አንዱ ሌላውን የሚያጽናናበት ቤት ነው ይህ ቤት የመጽናናት ቤት ነው ይህ ቤት አጽናኙ ኢየሱስ ያለበት ይህ ቤት አጽናኙ መንፈስ ቅዱስ ያለበት ይህ ቤት ወገኖቼ የመጽናናት አባት እግዚአብሔር አብ ያለበት የመጽናናት ቤት ነው እኔና እናንተ የመጽናናት ልጆች ነን እርስ በርሳችን አንዱ ሌላውን በአንደበቱ ሊያጽናና እንጂ ሊሰብር አይደለም ዛሬ የእርስ በርስ ጦርነት ታውቃላችሁ ገላትያ ላይ እርስ በርሳችሁ ስትነካከሱ እንዳትጠፋፉ ሰው ሁሉ ወገኖቼ ዳኛ ሆኗል ሰው ሁሉ አስተማሪ ሆኗል ሰው ሁሉ ራይትና ኤክስ ሰጪ ነው ለምን እንዲሆነ ለምን እንደዚህ ተደረገ በዚህ ወጣ ይሄኛው ወረደ በዚህ ገባ ለሰይጣን ወገኖቼ ተደምረን እኔና እናንተ ተቧቃሽ ሆነናል እግዚአብሔር ምህረትን ያርግልን ተነስተን ወገኖቼን ጸልይ ክብር ለአምላካችን ይሁን ዛሬ ወገኖቼ በዚህ ከሰዓት በኋላ አንድ ነገር ወስነን እንድንሄድ አደራ እላችኋለሁ ዛሬ ለመጽናናት እጃችንን ከፍተን ልባችንን ከፍተን የማጽናናትን ቃል ይዘን እንድንወጣ እግዚአብሔር ይርዳን ሁለት ምላስ ሁለት አንደበት ካለበት ነገር ንስሐ ገብተን ከዚህ ቤት እንውጣ ያምላካችን የእግዚአብሔር ስም ብሩክ ይሁን አዎ ሁለት ነገር ከመናገር እግዚአብሔር ይጠብቀን አዎ እግዚአብሔር ቤት ውስጥ ያለን በመጽናናት ተሞልተን ለመጽናናት ወገኖቼ ራሳችንን ሰጥተን ወንድማችንን የምናበረታ እንድንሆን እግዚአብሔር ይርዳን ያምላካችን የእግዚአብሔር ስም ብሩክ ይሁን አጥብቀህ ልብህን ጠብቅ የሕይወት መውጫ ከርሱ ነውና ያፍህን ጠማማነት ከአንተ አውጣ ሐሰተኞችን ከንፈሮች ከአንተ አርቅ ያምላካችን የእግዚአብሔር ስም ብሩክ ይሁን ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ በዚህ ሰዓት ወንድሞቼና እህቶቼን በፊት ይዤ ቀርባለሁ ሃሌሉያ እስቲ ለአንዲት ደቂቃ ወደ ራሳችን እንመልከት ጌታ ሆይ ይቅር በለኝ እንበለው አምላካችንን ወገኖቼ ማረኝ እንበለው በአንድም ይሁን በሌላ ያላጠፋነው ጥፋት ተስተካክለን እንድንወጣ እግዚአብሔር ይሄን ነገር ከኔ ላይ አንሳ እንበለው አዎ ዛሬ በህይወታችን እኔና እናንተ ተስተካክለን ከወጣን የእግዚአብሔርን ቃል ከተናገረን የጨለማን ሥራ እናፈርሳለን ፍቅር ሰላም ህብረት አንድነት በቤታችን ይሞላል በቤተ ክርስቲያናችን ይሞላል በጓደኞች መካከል ይሞላል ሃሌሉያ እግዚአብሔር ሆይ
ለተናገርከን እውነት እንድንኖር እርዳን ይቅር በለን ባልገባን ነገር መስሎን በተናገርነው ነገር በጌታ በኢየሱስ ስም ይቅር በለን ሁለት ፊት በሆንበት እግዚአብሔር አምላክ ሆይ በሰዎች ፊት ሌላ በልባችን ሌላ በሆንበት ነገር በናዝሬቱ በኢየሱስ ክርስቶስ ስም ይቅር በለን እግዚአብሔር አምላክ ሆይ ከአንድ ምንጭ ሁለት ነገር አይፈልቅምና እባክህ የሚመግብ ጣፋጭ የሆነ መልካም ውሃ ከውስጣችን እንዲፈልቅ ብዙዎችን የሚያነሳ የሚያበረታ ነገር ከህይወታችን እንዲወጣ ለብዙዎች በረከት እንድታደርገን በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም ከእግዚአብሔር ሕዝብ ላይ የወሬ ቀንበር ይሰበር የጨለማ ቀንበር ይሰበር የክፉ መንፈስ አሰራር በኢየሱስ ስም ይነሳ የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ደም ሕዝብ ጌታው የታጠበ ይሆን ጌታ ሆይ አንደበቱ የረከሰው ኢሳይያስ በእሳት ጌታ ሆይ እንደነካው አንደበታችንን እንድትነካ በኢየሱስ ስም ጸልያለሁ ጌታ መንፈስ ቅዱስ ሆይ ምላሳችንን ነካ አንደበታችንን ልካ ልባችንን ለውጠለን አእምሮአችንን ለውጠለን እግዚአብሔር የማይጠቅም የማይረባ ነገር እግዚአብሔር ሆይ በኢየሱስ ስም ከኛ ላይ ይውጣ ተራ ሰው ያደረገን ነገር በጌታ በኢየሱስ ስም ከኛ ላይ ይነሳ እንደ እግዚአብሔር ልጅነት እንደ እግዚአብሔር ቤተሰብ በአንድነት እንድንወጣ በፍቅር እንድንኖር በኢየሱስ ስም እርዳን ሕዝብ ጌታ ሆይ መልካም አንደበት ጤነኛ አንደበት በእግዚአብሔር በመናገር ልቡ የተለወጠ እንዲሆን በኢየሱስ ስም ጸለይን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ይህ ሕዝብ የተባረከ ይሆን አንደበቱ የተፈወሰ ይሆን አመለካከቱ የተፈወሰ ይሆን አካሄዱ የተፈወሰ ይሆን ትዳሩ የተፈወሰ ይሆን ልጆቹ የተፈወሱ ይሆኑ ሲወጣ የተባረከ ይሆን ሲገባ የተባረከ ይሆን የእግዚአብሔር በረከት በእግዚአብሔር ሕዝብ ላይ ይሆን Me pradio cicla tradamashianamando gredia siamando rabagamando sabagrebendo lurudia cicleverele bodibadia sando እግዚአብሔር አምላክ ሆይ ምስጉን ነው ተብሎ እንደተጻፈ እግዚአብሔር አምላካችን ሆይ ከዋዘኞች ወንበር እንዳንቀመጥ እግዚአብሔር ከኃጢአት እንዳንተባበር ከተራ ነገር በኢየሱስ ስም አውጣን እግዚአብሔር ሆይ ወደ ቃል ወደ ሐሳብ በዚህ በመጨረሻው ዘመን ወደ አንተ እንድንጠጋ እግዚአብሔር ሆይ በኢየሱስ ስም እርዳን በቀንና በሌሊት ቃልህን የምናሰላሰል እግዚአብሔር አምላክ ሆይ በባህር ዳር እንደተከለ ዛፍ የምናፈራ ለብዙዎች መጠለያ የምንሆን በኢየሱስ ስም አድርገን ሕዝብ ቃልህን እግዚአብሔር ሆይ በመራብ እግዚአብሔር ወደ ቃል በመሮጥ የተባረከ ይሆን በመውጣቱ ይባረክ በመግባቱ ይባረክ በማስተዋል ይባረክ በናዝሬቱ በኢየሱስ ክርስቶስ ስም ከኃጢአት በመራቅ የተባረከ ይሆን ሁሉ ለስም ክብር ይሆን በቤተ ክርስቲያን ላይ የሚሰራ የወሬ መናፍስት የአጋንንት አሰራር የጨለማ ኃይል በትዳር ላይ በሰዎች ላይ የሚመጣ ክፉ ነገር በኢየሱስ ስም ይሰበር በኢየሱስ ስም ይሰበር ኢየሱስ ስም ይሰበር ኢየሱስ ስም ይሰበር የእግዚአብሔር ብርሃን በእግዚአብሔር ሕዝብ ላይ ይብራ በመውጣቱ ሕዝብ የተባረከ ይሆን በመግባቱ የተባረከ ይሆን አንተን በማክበር የተባረከ ይሆን ተባረክ ብሎ እንዳመለከ ወንድሙን የሚወድ ሕዝብ ይሆን ሁሉ ለስም ክብር ይሆን ክብር ምስጋና ታላቅነት ዘላለማዊነት ግርማዊነት ልዑልነት ኃያልነት ለታላቁ ስም ይሆን በኢየሱስ ክርስቶስ ስም እስቲ ጌታ በእልልታ በጭብጨባና ክብረው